በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚህች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቅዮስ ከሚባል አገር ነው። ስዩም አውዶክስዮስ ነው። እርሱም አገረ ገዥነት ተሾሞ ሳለ ወንድሞ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሡም ወደ አፍራቅያ አገር ሰደደውና በዚያም አገረ ገዥ አድርጎ ሾመው። የሀገሩ ሰዎችም ሁሉ ደስ አላቸው፣ እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጁን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህ በኋላ ወደ ቤቷ ገብታ ይህንን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖች በኋላ እግዚአብሔር ይህንን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍንናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎች ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጃቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህንን አክሊል ይቀበላል የሚል ቃል ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎቹም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምእመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስኪፈጸም በአማረ ቦታ ውስጥ አንወሩት። በዚያንም ወራት የመርዩጥ አገር ሰዎች ከ5ቱ አገሮች ሰራዊቱን ሊያከማቹ ወደዱ። የቅዱስ ሚናስንም ሥጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጣ፣ እነዚያን አራዊት አቃጠላቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ አገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከእሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እርሱም መነሳትን እምቢ አለ። አብዝተውም ደበደቡት፣ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከ ገለጠው ድረስ ብዙ ዘመናት በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ በ15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳስ ቅዱስ አባት 2ኛው ሚናስ አረፈ። ይህም ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ
የጋብቻውን ስነ ስርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበረ። ወደ ሙሽሪትም ወደ አዳራሹ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት። እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን የእግዚአብሔር ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህ በኋላ ትቷት ወደ አስቄጥስ ገዳም ሂዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትን በገድል ተጠምዶ ኖረ። ከእንደርሱ በፊት የነበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጵጵስና ሾሙት። በወንጌላዊው ማርቆስ ወንበርም ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ የአይቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ በእውነት አሜን። ህዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓተ ጾም፣ ጾመ ነቢያት፣ ቅዱስ ሚናስ ሰማዕት፣ ልደተ ቅዱስ ቄርቆስ፣ ብፅዕት ኢየሉጣ፣ አባ ሚናስ ዳግማው። ወርሃዊ በዓላት ቅዱስ ኤፍሬም ሶርያዊ አፈበረከት፣ ቅድስት እምባ መሪና፣ ቅድስት ክርስቲና። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸመርኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጻድቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምነውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ አሜን። ይማረን።